እሺ አቢጌል ከጠራችሽ በኋላ ልጁ ሚች ዋለችሽ? አዎ ታዲያ አንቺ ምን አደረግሽ በኋላ? ከዛ ማለት ነው ከዛ እኔ አንድ ጊዜ በዱላው መታወትና አሮጥኩ። ከዛ ማለት ነው ልጁ አዲሱ ልጅ ሊነሳ ሲል ከዛ አቢጌል ደግሞ በዱላው መታ ከዛ እንደገና አስተኛችው። ከዛስ ሌላ? ከዛ በቃ እኔ ስመለስ እሱ የለም ተነስቶ ይወጣል። ጎበዝ አሁን አንቺ ውጪ ጨርሰሻል። እሺ ወይ? እሺ ግን መብራቱን እናብራለን? አይ ተይው። ተፊቸች ማንሽ አቢጌል ደረጀን አስገቢልኝ። ሄሎ ናታን። ዳጣ እንዴት ነሽ? እንዴት ናችሁ በእናትህ? አለን ዳጣ። ናታን እንዴት ሆናችሁ? ደህና ነን፣ ግን ያው ውሃ እየወጣሽ ነው። እንዴ ሲጀመር እሷን ለሚጥቋታን የህክምና ማስረጃ ተሰጥቷቸው አይደል እንዴ? አዎ ቃሏ ለምስክርነት ባይበቃም ለሌሎች ጥያቄ ይጠቅመኛል ብሎ አስገባት። በለው ነገር ተበላሽቷን በለኛ። እሺ ኤቢስ እንዴት ነች? ኤቢ በጣም እያለቀሰች ነው። እማዬና አባዬንም ጭምር እያስጨነቃቸው። ለምን አታለቅስም? ወይኔ አቢጌል ምን ላድርግላት በእናት? እሺ አሁን ውስጥ ማን ገባ? እሷን ጠርቷታል። ማንን? አቢጌልን? አዎ አቢጌል እየገባሽ። በቃሽ እንግዲህ ፈጣሪ ከሷ ጋር ይሁን። እሺ ዳጣ እደውልልሻለሁ። ቆይ ናታን አንዴ አባዬን ታገናኘኛለህ? ለምን ፈልገሽ ነው? አጠገብህ አለ ወይስ የለም ናታን? ወጥቼ ነው ማናገርሽ። እነሱ መውጣት አይችሉም። እሺ በቃ ቻው። በቃ ናታን እሺ አቢጌል ደረጀ። አቤት። የህግ ተማሪ ነሽ? አዎ ዘንድሮ መረቃለሁ። በጣም ጥሩ። ከውሃ ጋር ጥሩ ቆይታ አድርገናል። የአእምሮ እድገት ውስንነት ያለባቸውን ሰዎች መመርመር ወንጀል እንደሆነ አታውቅም? ምን? ህጉን ሳታውቅ ነው እዚህ የተቀመጥከው? አልገባኝ። ስለ ስራዬ ለኔ ልታስረጅኝ እየሞከርሽ ነው? እንደዛ ነው የምታስቢው? እንዴት አይገባህም? ስነ ስርዓት ይዘሽ አውሪ። በስነ ስርዓት እያወራሁ ነው። የአእምሮ እድገት ውስንነት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉን ጠቅሼ ልንገርህ? ኤኒዌይስ ልጁን ገለሽዋል። ባለን ማስረጃ መሰረት ልጁን ገለሽዋል። ታምኛለሽ ወይስ ትክጃለሽ? ልጁን ገለሽዋል። መልስሽ ምንድን ነው? ሰውነቷ ወባ እንደያዘው ሰው መንቀጥቀጥ ጀምሯል። ያናደዳት ባሏ የተወነጀለበት ጉዳይ ብቻ ሳይሆን
ስሜቷን ወደ ኋላ የሚመለከት ቅናት እንደተጫጫነውም ከሁኔታዋ ያስታውቅባታል። እጆቿ እየተንቀጠቀጡ ፎቶግራፉን አንቃ ሲቃ ይዟት ስትጮህ እርግቤ ከውጭ ገባች። ምን ነው ማማ? ምን ነው? ነይ የአባትሽን ጉድ ተመልከች። ጉድ? የምን ጉድ ነው እሱ? ብላ እርግቤ ተንደርድራ ፎቶግራፉን ከእናቷ እጅ ቀማቻት። ፎቶ ላይማ ምን ጉድ አለ? ይኸውልሽ እዚህ አንብቢው እያለች ወደ ደብዳቤው አሳየቻት። እርግቤ የአባቷን ፎቶግራፍ ሳትለቅ በአንድ እጇ እንደያዘች በአንደኛው እጇ ደብዳቤውን አንስታ አነበበች። ደብዳቤው ያቀፈውን ነገር ስትመለከት ፊቷ እየተለዋወጠ ስሜቷ እየተቆጣ ሄደ። ሙሉ በሙሉ ለማመን አልቻለችም። ሁሉንም ንቃ ለመተውም አልደፈረችም። የአባቷ ጉዳይ እየተጣራ በመጣ ቁጥር ወደ ኋላ መጎተት የሚፈልጉ ኃይሎች እንዳሉ ተረዳች። እናትየዋ የእርግቤን አስተያየት ለመስማት ወገቧን ይዛ ቆማ እየተጠባበቀች ነበር። አየሽው ያደር የሚመጣብንን ጉድ አለቻት። ልጇ ደብዳቤውን ጨርሳ ስታጣጥፍ ጠብቃ። እንዲህ አይነቱ ተቆርቋሪነት አይገባኝም አለች እርግቤ ግንባሯን አጨማዳ። እንዴት? ደብዳቤውን የጻፈው ሰው ወይም የጻፈችው ሐቀኞች ከሆኑ ስማቸውን ለምን ይደብቃሉ? ባመኑበትና በተቆረቆሩበት ነገር ላይ ምስክርነት መስጠቱስ ለምን ያሳፍራቸዋል? መንገላታት አልፈለጉም። የእኛን ሰው የሩቅ ሰዎች የሚንገላቱበት ምንም ምክንያት የለም። ካልተቆረቆሩልን ይህን ሁሉ ነገር ለመጻፍ ምን አደከማቸው? ምናልባት የራሳቸው ዓላማ ይኖራቸው ይሆናል። አየሽማማ፣ ነገሮችን ከብዙ አቅጣጫ ለማየት መሞከር አለብን። ምን አይነት ዓላማ? እርግቤ የምትመልሰው መልስ አጣች። በአባቷ ላይ የተደረደረውን ወንጀል ልቧ ሊቀበለው አልቻለም እንጂ ደብዳቤውን ማስተባበያ ሐሳብ ማፍለቅ አልቻለችም። ብቻ ከደብዳቤው ጀርባ አንድ የተደበቀ ተንኮል ይኖራል የሚል ግምት አደረባት። ምንም ይሁን ምን አባቴ እንዲህ አይነት ጥፋት ይፈጽማል ብዬ አላምንም። ዘካርያስ እኮ ለኔም ባሌ ነበር። ይህን ያህል ዓመት አብረን ስንኖር የማላውቀውንና ያልሰማሁትን ነገር ነው አሁን የምሰማው። እንደነበር የሚቆይ ማን አለ ብለሽ ነው? ተይ እንጂ ማማ፣ በየጓሮው በምትሰሚው ነገር ተመርኩዘሽ እርግጠኛ ሆነሽ አትናገሪ። በዚህ ጉዳይ ላይ ብዙ ቀናት ተጨቃጭቀናል። ሰዎች ያንቺን ደካማ ጎን ለመጠቀም አባቴን በሴት እንደሞት አድርገው ወንጅለውት ይሆናል። አሁን ደግሞ ጉቦ ተጨመረበት። ነገሩ ተጣርቶ እውነት ከሆነ አባቴ እኔንም አንቺንም ገድሎን እንደሞተ ቆጥረዋለሁ። የሚወራው ሁሉ ውሸት ከሆነ ደግሞ የአባቴ ጥሩ ስም እንደገና ይለመልማል። መቼ ነው ተጣርቶ የሚያልቀው? እኔን ያንገፈገፈኝ በየቦታው የኔም የሱም ስም መነሳቱ ነው። የሚባለው ሁሉ ከተደረገ ተደርጓል፣ ካልተደረገም አልተደረገም። ያበቃ የሞተ ነገር ነው። አዎ፣ እኔ በዚህ ጉዳይ ላይ ምንም አይነት ወሬ መስማት አስጠልቶኛል። እርግቤ እናቷን አትኩራ ተመለከተቻት። ለባሏ የማትቆረቆር ሴት ሆና አይደለም። ነገር ግን የሚሆነውንም የማይሆነውንም ወሬ እያናፈሱ ደካማ ጎኗን ተጠቅመውባታል። ሴት ነችና ትቀናለች። የቅናት እሳት ረጭተውባት ብዙ ነገሮችን እንዳታመዛዝን አድርገዋታል። ዘካርያስም ቢሆን በዚህ ረገድ ተወቃሽ እንደሚሆን እርግቤ ገመተች። ሚስቱን በሚገባ አላዘጋጃትም። ድሮ ጠንካራ ሴት ነበረች። ከወላጆቿ ፈቃድ ውጪ ዘካርያስን አፍቅራ እርግቤን በራሷ ውሳኔ አርግዛ ካፈቀረችው ሰው ጋር በትዳር ለመኖር የወሰነች ሴት መሆኗን አባቷ ለእርግቤ ካደገች በኋላ አጫውቷታል። የአሁኑ ድክመቷ በኋላ የተፈጠረ ችግር ነው። በትዳር ውስጥ ስትቆይ የእናትነትና የቤተሰብ ኃላፊነት ባህሪዋ እየጎላ ውጫዊና ፖለቲካዊ ለሆኑ ነገሮች ቸልተኛ እየሆነች ሄደች። ዘካርያስም እንዲህ አይነት ነገሮችን ውጪ ከጓደኞቹ ጋር የሚወያየውን ያህል ከሚስቱ ጋር አይወያይም ነበር። በዚህ ረገድ ለብዙ ነገሮች ባዕድ አድርጓት በመቆየቱ ለአሁኑ ድክመቷ በከፊልም ቢሆን ተወቃሽ ይሆናል። እርግቤ ይህን ሁሉ ካመዛዘነች በኋላ ግድ የለሽም ማማ፣ እውነቱ እስኪወጣ ድረስ በትዕግስት እንጠብቅ። እኔም እዚህ ሀገር የምቆየው ጉዳዩ በጥንቃቄ ተመርምሮ እውነቱ በሕግ ፊት እስኪወጣ ድረስ ነው። ከዚያ በኋላ ትምህርቴን ለመቀጠል ወደ ካናዳ ተመላሽ ነኝ። አባቴን በንጽህናው አምነዋለሁ። ሆኖም ፍጹም ነው ለማለት አልችልም። ለማንኛውም አእምሮዬ ተረጋግቶ ትምህርቴን መቀጠል የምችለው እውነቱን አውቄ ከሄድኩ ነው አለቻት። እሷ ራሷ በምርመራው ሥራ መሳተፍ እንደፈለገችና የዓይኖቿ ኃይል በዚህ ረገድ ምን ያህል እንደሚረዱ ልትነግራት አልፈለገችም። ሁኔታዋን ስታየው የምትደግፋት አልመሰላትም። እናትየዋ እንዳሻሽ በሚል አይነትና
ተስፋ በቆረጠ ስሜት ትከሻዋን ነቅንቃ ተቀመጠች። እርግቤ የአባቷን ፎቶግራፍ በእጇ እንደያዘች ስለቆየች በጥያቄ አስተያየት አትኩራ ተመለከተችው። ፎቶግራፉ የሚናገረው በራስ መተማመኑን፣ ኩራቱንና ግርማ ሞገሱን ነው። 15 መቶ አለቃ ጌታሁን ወደ ጣቢያው አዛዥ ቢሮ ተጠርቶ ሄደ። ስለ ዘካርያስ ጉዳይ ለመነጋገር መሆኑን በስልክ አስታውቀውት ስለነበር አስፈላጊ የሆኑ ሰነዶችን ይዟል። ከቢሮአቸው ገብቶ ወታደራዊ ሰላምታ ሰጥቶ እንደቆመ ቁጭ በል መቶ አለቃ አሉት የጣቢያው አዛዥ ኮሎኔል። የአቶ ዘካርያስን አሟሟት በሚመለከት ምን ደረጃ ላይ ደርሰሃል? መቶ አለቃው ጥናቱን ለማስረዳት ዶሴውን ገልጦ ወረቀቶቹን በእርጋታ እየመረመረ ነጥቦቹን ያወጣ ጀመር። በመጀመሪያ አቶ ዘካርያስ በመርዝ የተገደለ ለመሆኑ ሬሳው በሕክምና ጥበብ በተመረመረ ጊዜ ተደርሶበታል። ሆኖም ወንጀለኞችን አደናግጦ እንዳያሸሽ በማሰብ ይህንን ምስጢር ደብቀን ቆይተናል። አቶ ቃሲም የተባለው ሟች ደግሞ በጥይት የሞተ ሲሆን ሽጉጡም አጠገቡ ወድቆ ተገኝቷል። የሽጉጡ ባለቤት ራሱ መሆኑንም በተለያዩ ማስረጃዎች ደርሰንበታል። ነገር ግን አቶ ቃሲም በራሱ እጅ መሞቱ ወይም በሌላ ሰው መገደሉ ገና ያልተደረሰበት ጉዳይ ነው። ሁለቱ ሟቾች በጋራ የሚገናኙባቸው ነገሮች ምን እንደነበሩ ለማጥናት ሞክረናል። አይናለም እሸቴ የተባለች ሴት ለሁለቱ ሟቾች ግንኙነትና ግጭት ምክንያት እንደሆነች ቢነገርም ደጋግመን ባደረግነው ምርመራ ከአይናለም እሸቴ ምንም ፍንጭ ማግኘት አልቻልንም። ከሁለቱም ሟቾች ጋር ወንድማዊ ግንኙነትና ጓደኝነት ብቻ እንደነበራት ደጋግማ ቃሏን ሰጥታለች። ሌሎች በወንጀሉ ክልል ይሆናሉ ብለን በመጠርጠር የመረመርናቸው ሰዎች የአቶ ዘካርያስ የቅርብ አለቃ የነበሩት አቶ ከበደ መሸሻና የአቶ ቃሲም አሳዳጊ ዘመድ የነበሩት ሐጂ ከሪም ናቸው። አቶ ከበደ ከሟቹ ከአቶ ዘካርያስ ጋር የሥራ ግጭት እንደነበራቸውና ካጠገባቸው እንዲቀየር ደጋግመው ወደ በላይ አካል ደብዳቤ እንደጻፉት ቆማ ደርሶናል። እርሳቸውም አምነዋል። ሐጂ ከሪም ከሁለቱ ሟቾች ጋር ምንም አይነት ግጭት እንዳልነበራቸውና ሞታቸው እንዳስደነገጣቸው ቃላቸውን ሰጥተዋል። ይሁንና ሐጂ ከሪም በንግድ ደንበኝነታቸው ሳቢያ ከአቶ ዘካርያስ ጋር ስለሚገናኙና ሌላውም ሟች አቶ ቃሲም የእሳቸው ሰው በመሆኑ ከጥርጣሬ ክልል አናወጣቸውም። እንግዲህ ወንጀለኛውን ለማግኘት በእነዚህ 3 ሰዎች ማለትም በወይዘሪት አይናለም እሸቴ፣ በአቶ ከበደ መሸሻና በሐጂ ከሪም ዙሪያ በማንዣበብ ላይ እንገኛለን። ግምታዊ ጥቆማዎች ከየአቅጣጫው እየተቀበልን ነው። አቶ ዘካርያስ መስሪያ ቤት በመመላለስ አንዳንድ ፍንጮች ይዘናል። የተጠቀሱትን 3 ተጠርጣሪዎች የሕይወት እንቅስቃሴ በስውር ለማጥናት ተጨማሪ ሰው ያስፈልገኛል። ተጨባጭ መረጃ ላይ እስክንደርስ ድረስ በስውር ከመከታተል የተሻለ አማራጭ የለንም። እስካሁን የያዝናቸው ጥቆማዎችና ጥናቶች እንደሚመሩን ከሆነ አቶ ቃሲም አቶ ዘካርያስን ገድሎ ሞቷል ብሎ መደምደም ያስቸግራል። በወንጀሉ ውስጥ ሌሎች አንድ ወይም ብዙ ስውር እጆች ይኖራሉ። የወንጀሉ ስውር ሽታ ለአፍንጫችን እየቀረበ ነው። እጃችንን ሰደን ያሸተትነውን ነገር መጨበጥ እስከምንችል ድረስ በትዕግስት እንሰራለን። መልካም አሉ ኮሎኔሉ የመርማሪውን ሪፖርት ሲያዳምጡ ከቆዩ በኋላ። የምትፈልገው ተጨማሪ ሰው ይመደብልሃል። ከዚያ ሌላ ደግሞ በቅርቡ አንድ መልካም ዜና ደርሶናል። የአንደኛው ሟች የዘካርያስ ሴት ልጅ በልዩ የማናዘዝ ችሎታዋ ስራችንን ለመርዳት ጠይቃ ነበር። ንግግራቸውን አቋርጠው አጠገባቸው የተቀመጠውን ደብዳቤ አንስተው እያሳዩት ለችሎታዋ ማረጋገጫ በካናዳ የሚገኙት አማካሪዋ ፕሮፌሰር ይህንን ደብዳቤ ልከውልኛል። እንደ ፕሮፌሰሩ አባባል ከሆነ በወጣቷ የማናዘዝ ችሎታ ሙሉ በሙሉ ይተማመኑባታል። የወጣቷ ስም እርግቤ ዘካርያስ ይባላል። አንተ ተዋውቃት ልታሰራት ትችላለህ። ለዛሬ እንድትመጣ ስለቀጠርኳት በቀጥታ ወደ አንተ ቢሮ ልካታለሁ። ምስጢራዊ የሆኑ የምርመራ ሥራዎቻችንን ለውጭ ሰው ማሳወቁ አይጎዳንም እንዴ? አንደኛ ነገር ሟቹ ለዚህች ወጣት አባቷ ነው። ሁለተኛ ነገር በእርግጥ ይህ የማናዘዝ ችሎታዋ ተግባራዊ ከሆነ ብዙ ድካም ታቀልልናለች። ለማንኛውም አንተ ሁሉንም ምስጢር ሳታሳውቃት በዘዴ ተጠቀምባት። መቶ አለቃ ጌታሁን ትእዛዙን ተቀብሎ ወጣ። ያለቃው ትእዛዝ ስለሆነበት ነው እንጂ በሥራው ላይ የውጭ ሰው ሲገባበት አይወድም። በምርመራ የያዘውን ጉዳይ በራሱ ጥረት ከግብ አድርሶ የማየትና የማሳየት ከፍተኛ ጉጉት አለበት። በተለይም እንዲህ እንዳሁኑ ውስብስብነት ያላቸው ወንጀሎች ላይ ተከታትሎ መድረስ መንፈሱን ያረካዋል። አሁን የዘካርያስ ልጅ በረዳትነት መመደቧ ጥረቱንና ውጤቱን ስለሚሻማበት አልወደደውም። ነገር ግን የእርግቤ ችሎታና እርዳታ ማንኛውም ተራ ሰው ያለውና የሚያደርገው ያለመሆኑን ሲያስብ ወጣቷን የማየት ጉጉት አደረበት።
ለኔ ብቻ ተውልኝ የሚለው ሙያዊ ቅናቱ አዲሱን የምርመራ ስልት ለማየት የግዴታ በሩን መክፈት ነበረበት። በሙያው አካባቢ በቅርቡ ሲጠቀሙበት አላየም እንጂ አደንዝዞ ስለማናዘዝ ጥበብ ከመጽሐፍና ከወሬ ያገኘው መጠነኛ ዕውቀት አለው። ሳይንስ አሮጌውን አይነት የምርመራ ዘዴ በአዲስና በዘመናዊ ጥበብ ለመተካት የሚያደርገው መውተርተር ታየው። ወደ ቢሮው ሲመለስ አንድ እንግዳ በሩ ላይ ቆሞ ሲጠብቀው ደረሰ። ሰውየው ተመስገን ፍስሐ የተባለው የሟቹ የግርማ ጓደኛ ነበር። ጺሙን አሳድጓል። ጸጉሩን ተላጭቶ ጥቁር የሐዘን ኮፍያ አድርጓል። ፊቱ ላይ የሐዘንና የብስጭት ስሜት ይነበባል። ጤና ይስጥልኝ መቶ አለቃ፣ አንተን ፈልጌ ነበር የመጣሁት አለው ፊቱን እንዳጨማደደ። እሺ አራፍ በላ። ያወቀኝ አልመሰለኝም፣ ወይንስ አውቀኸኛል? ያለ ትንሽ ግር ብሎኛል። ከአሁን በፊት ግርማ የተባለው ጓደኛዬ ሲሞት የጻፈውን ደብዳቤ አምጥቼ ሰጥቼ ነበር። አዎ አስታወስኩ። ጉዳዩ ከምን እንደደረሰ ለመጠየቅ ነበር የመጣሁት። ጉዳዩን በማጣራት ላይ ነን። እስከ መቼ ድረስ ነው የሚጣራው? ወንጀለኛው እስክታመልጥ ድረስ ነው? አነጋገሩ የቁጣ ነበር። ድንገት ግልፍ ብሎት ግንባሩ ላይ የተጋደሙት ደም ስሮች ሲያባብጡ ይታያሉ። መቶ አለቃውን ከምንም አልቆጠረውም። የንዴቱን ለመናገር ያህል ብቻ የመጣ ነው የሚመስለው። መቶ አለቃ ጌታሁን በሁኔታው ትንሽ ግራ ተጋባ። ለቁጣው እሱ ይብስ ነበር። ሆኖም ጣቢያ ድረስ ገብቶ የሚቆጣ ሲመጣ ምን ይደረጋል? አንተ ለማስረጃነት ያገለግላል ብለህ የገመትከውን ደብዳቤ አምጥተህ ሰጥተኸኛል። ከዚያ በኋላ የሚኖረው ሥራ የኛ ይመስለኛል። እስካሁን ችላ ያልንበት ጊዜ የለም። ወይዘሪት አይናለም እሸቴን ጠርተን አነጋግረናት ነበር። ከሟቹ ከአቶ ግርማ ጋር ድንገተኛ ለመግባባትና ግጭት ተፈጥሮ እንደነበር አልካደችም። ሆኖም እሷ እንደተናገረችው ሰውየውን ለሞት የሚያደርስ ጉዳይ አልነበረም። ሰውየው ራሱን በራሱ ሰቅሎ መሞቱ በአባዲና ፖሊስ ተረጋግጧል። እሱም ራሱ በደብዳቤው ገልጿል። ወይዘሪት አይናለም ለሞቱ ምክንያት ስለሆነች ብቻ ይዘን ማሰር ተገቢ አይደለም። ሌሎች ተደጋጋፊ ነገሮች የሚኖሩ ከሆነም በማስረጃ የተደገፈ ክትትል ማድረግ ይኖርብናል። እናንተ ይሁን ሁሉ እስክታደርጉ አይናለም እሸቴ ቁጭ ብላ የምትጠብቃችሁ ይመስላችኋል? ምን ማድረግ ትችላለች? ትሄዳለች። ወደ ውጭ ሀገር ጠፍታ ትሄዳለች። 3 ንጹሃን ወንዶች የገደለች ርኩስ ሴት ምን ልታደርግ እዚህ ትቀመጣለች? ይህንንም ለኛ ብትተው ጥሩ ይመስለኛል። ተጠርጣሪን በርቀት መከታተል አንዱ የሥራችን ክፍል ነው። አልመሰለኝም። እሷ ሀገር ጥላ እስክትጠፋ ድረስ እየጠበቃችኋት ነው። ምናልባት እየተባበራችኋትም ሊሆን ይችላል። አዎ 3 ወንዶች የገደለች ሴት እኮ ናት። አንድ መርማሪ በሴትነቷ ማሸነፍ አያቅታትም። አንዴ ለመሆኑ የምትናገረውን እያሰብክ ነው? በደንብ እያሰብኩ ነው። አሁን የምትዘላብደው ወደፊት በሕግ ላይ ያስጠይቅህ ይችላል እኮ። እጠየቅበታለሁ። እኔ ተመስገን የምፈራ መስሎ ነው? ለነገሩ ወንጀለኛ ከመደበቅና ከማሸሽ የበለጠ ምን ልታደርጉ ትፈልጋላችሁ? እኔን አሁኑኑ ልታስረኝ ትችላለህ። እንኳን መታሰር መሞትም አልፈራም። የምትሰሩትን እያወቅሁ ዝም የምል ፈሪ እንዳልመስልህ። የተመስገን ሁኔታ የሚያሳየው በጓደኛው ሞት ክፉኛ መቆርቆሩን ነበር። አይናለም እሸቴ ወህኒ ቤት ስትገባ ወይም የሞት ፍርዷን ስትቀበል የማየት ከፍተኛ እልህ እንደተናነቀው ያስታውቅበታል። በዚያ ላይ የጓደኛው የግርማ ብጤ ግልፍተኛና ግትር ነው። መቶ አለቃ ጌታሁን በተገርሞ ሲመለከተው ከቆየ በኋላ አይናለምን አላሰርኳትም፣ አንተንም እንዲሁ ስለለፈለፍክ ብቻ አላስረህም። ሆኖም አነጋገርህ ስነ ስርዓት ስለሌለው ቢሮዬን ለቀህ እንድትወጣልኝ እጠይቅሃለሁ አለው በርጋታ። መልካም፣ ፖሊስ ጣቢያው በወንጀለኛ ላይ እርምጃ የማይወስድ ከሆነ እኔ ራሴ በአይናለም ላይ አስፈላጊውን እርምጃ ወስጄ የጓደኛዬን ደም በቀላለሁ። ይህን እንድታውቅልኝ እፈልጋለሁ። ከዚያ በኋላ የፈለጋችሁትን ልታደርጉኝ ትችላላችሁ ብሎ ተነስቶ እየተመናጨቀ ወጣ። በሩን በመውጣት ላይ ሳለም መቶ አለቃውን የጎሪጥ እየተመለከተ ይህኔ በፍቅር አሳብዳ ይሆናል ወይም ደግሞ በጭኗ ገዝታ ይሆናል እንዲህ ወንጀሏን የምታድበሰብስላት። ግድ የለም በዋዛ የምንላቀቅ መስሎሃል እያለ ሲያጉተመትም ሰማው። የሚናገረው ሁሉ ከወንጀል ያላነሰ መሆኑን መቶ አለቃው ሊነግረው ፈልጎ ነበር። ነገር ግን እንደማያዳምጠው ተረዳ። ውስጡ ባዶ የሆነ ስሜታዊና ግልፍተኛ ፍጡር መሆኑን ስለተገነዘበ ሊጎዳው አልፈለገም። ወቸ ጉድ! በየቤቱ ጤነኛ የሚመስል ስንት እብድ አለ ባካችሁ በማለት ከቢሮው ከወጣለት በኋላ ተነፈሰ። አእምሮው ነገሩን ቸል ብሎ ሊተወው አልቻለም።
ምናልባት ይህ ሰውዬ እንደተናገረውም በግልፍተኝነት በአይናለም እሸቴ ላይ መጥፎ እርምጃ ቢወስድስ ሲል አሰበ። ይህ ከተፈጸመ የሚያሳቅቅ ነገር ነው። አይናለም እሸቴ በእርግጥ የሚወራባትን ወንጀል ሁሉ ፈጽማ ከሆነ ከሷ ሞት ጋር የወንጀሉም ደብዛ ይጠፋል። በዚህ ሳቢያ የጣቢያውም ድካም ከንቱ ሆኖ ይቀራል። አይናለም ከሚወራባት ወንጀል ነፃ ከሆነች ደግሞ ባለማወቅ የንጹህ ሴት ደም ይፈሳል ማለት ነው። ስለዚህ አይናለምን እንድትጠነቀቅና ከተመስገን አይን እንድትርቅ መቶ አለቃው መንገር እንዳለበት ተገነዘበ። ይህንኑ እያወጣና እያወረደ እንደቆየ እርግቤ ቢሮው ድረስ መጣች። ኮሎኔሉ በነገሩት መሰረት ማን መሆኗን መገመት የቻለ መሰለው። ጤና ይስጥልኝ። አቤት፣ ጤና ይስጥልኝ። የጣቢያው አዛዥ ኮሎኔል ነበሩ ወደ አንተ የላኩኝ። እርግቤ ይባላለሁ። እሺ፣ አረፍ በያ። መቶ አለቃ ጌታውን አበራ እባላለሁ። የመጣሁበትን ጉዳይ ኮሎኔል የነገሩ ይመስለኛል። ልክ ነው፣ ነግረውኛል። ለመሆኑ እንዲህ አይነቱን የምርመራ ጥበብ ከወዴት ቀሰምሽው? አላት መቀራረብን በሚያሳይ ስሜት ፈገግ ብሎ። በተፈጥሮ ያገኘሁት ጸጋ ይመስለኛል። ሆኖም ካናዳ በቆየሁባቸው ዓመታት በትምህርት ላዳብረው ችያለሁ አለችው። እሷም መቀራረብን በሚጋብዝ ሁኔታ ዘና ብላ። ይህንን ችሎታሽን በሙከራ ያረጋገጥሽበት ጊዜ አለ? አዎ፣ ካናዳ በነበርኩበት ጊዜ ከአንድም 2-3 ሞክሬ ተሳክቶልኛል። መልካም። እንግዲህ ለጊዜው የደረስንበት የምርመራ ደረጃ እንደሚከተለው ነው በማለት አስፈላጊ ናቸው ብሎ የገመታቸውን ነጥቦች ከነገራት በኋላ በጥርጣሬ ክልል ውስጥ የሚገኙትን ሰዎች ከመያዛችን በፊት ስለ ግል ሕይወት እንቅስቃሴያቸው በአጭር ቀናት ውስጥ ጥናት እናካሂዳለን። ከዚያ በኋላ የጥርጣሬያችን ደረጃ ከፍ የሚልባቸውን ለምርመራ እናመጣቸዋለን። ያን እንግዲህ ያንቺን ችሎታ የምንተማመንበት ጊዜ ይሆናል። እርግቤ በሽታ ራሷን ነቀነቀች። ምናልባት ለስራሽ የሚያስፈልጉ ነገሮችን ሁሉ ከወዲሁ ብትነግሪን በማዘጋጀት ልንተባበርሽ እንችላለን። እንግዲህ በምርመራው ሥራ ለመሳተፍ ሙሉ ፈቃድ ካገኘው በመጀመሪያ ራሴን ማዘጋጀት ይኖርብኛል። ከዚያ በኋላ የሚያስፈልጉኝን ነገሮች እነግራቸዋለሁ። በተለይ ካንተ ጋር ተቀራርበን በመረዳዳትም ስለምንሰራ በየጊዜው መወያየት እንችላለን። በደስታ። ለዚህ ጉዳይ ምን ጊዜም ቢሮዬ ክፍት ነው። መቀራረብና መረዳዳት። መቶ አለቃው እነዚህን ቃላቶች ከርግቤ አፍ ሲሰማ እሱነቱን ዝቅ አድርጎ የሚያቅለሰልስ አንዳች ድንገተኛ ስሜት ሰፈረበት። በሙያ መቀራረብ፣ በሙያ መረዳዳት፣ በሙያ መፈቃቀር። ግሩም ነው። ግን የመቀራረቡ ገደብ እስከምን ድረስ ይሆን? የወንደላጤነቱ ጥያቄም ድንገት ብልጭ አለበት። በትዳር አብሮ ለመኖር በሙያ ከመቀራረብና ከመረዳዳት የላቀ ምን ነገር ይገኛል? አንዳንድ አጋጣሚዎች መድረሻቸው አይታወቅም እኮ። ዝም ብሎ የአጋጣሚነታቸውን ጋሪ መሳፈር ነው። ከዚያ በኋላ ወስደው ከሚጥሉን ቦታ መውደቅ። ጥሩ አወዳደቅም ሊሆን ይችላል፣ መጥፎ አወዳደቅም ሊሆን ይችላል። መቶ አለቃው ማንነቷንና ምንነቷን ገና በደንብ ላላወቃት የወደፊት ዓላማዋን ላልጠየቃት ወጣት ሴት ይህን ያህል የሐሳብ ፈረስ መጋለቡ ራሱኑ መልሶ አስገረመው። ምንም ያህል ቢገርመው፣ ምንም ያህል ትክክል ያለ መሆኑን ቢያውቀው፣ ምንም ያህል ሕሊናው ቢወቅሰው ድንገት የሰፈረበትን ስሜት ከአእምሮው ጨርሶ ማጥፋት አልቻለም። በዚያ ላይ የመቶ አለቃውን ስሜት ያላጤኑት የርግቤ አይኖች በጥያቄ አስተያየት ሲንከባለሉ ተጨማሪ ህመም ይፈጥራሉ። በጠይም ፊቷ ላይ ጎልተው የሚታዩት አደንዝዘው ያናዝዛሉ የሚባሉት ትላልቅ አይኖቿን እንደ ዋዛ ንቆ ሊተወው አልቻለም። የአይኖቿ ጨረር የልቡን ክፍሎች ሲወጋጋ ተሰማው። በሥራው ላይ አጋጥሞት የማያውቅ አዲስ ነገር በመከሰቱ እንደገና ተገረመ። በምርመራ ሥራው ላይ ብዙ አይነት ሴቶች አጋጥመውታል። ነገር ግን ለአንድ አፍታ እንኳን ልቡ የቆመበት ጊዜ የለም። ኮከቡ የገጠመላት አይነት ሴት ትሆን እንዴ? ወይንስ በሙያዬ እንድትረዳኝ በመፈለጌ ይሆን? በአንዱ ወይም በሁለቱም ምክንያት ይሆናል። ግን ደስ ብለዋለች። አልፎ አልፎ ለዚሁ ሥራ ጉዳይ ወደ አባትሽ መስሪያ ቤት ስመላለስ ብዙ ነገሮች ለማወቅ ቻልኩ። ከብዙ ሰዎች እንደሰማሁት ከሆነ አባትሽ ለሰብአዊነት የቆመ ጨዋና ትልቅ ሰው ነበር። ሩህሩህነቱን፣ ግልጽነቱን፣ አርቆ አስተዋይነቱን ነገሩኝ። ያንዳንዶቹም አድናቆት ገደብ የለውም። ስለ አቶ ዘካርያስ ብዙ በሰማው ቁጥር በሕይወት የነበረ ሰው መሆኑ ቀርቶ መጽሐፍ ውስጥ ያነበብኩት ጥሩ ገጸ ባህሪ እየመሰለኝ ሄደ። በእውነቱ የእንዲህ አይነት ሰዎች በአጭር መቀጨት በጣም የሚያንገበግብ ጉዳይ ነው። ትልቅነታቸው የሚታወቀን ካጣናቸው በኋላ ስለሚሆን በመጀመሪያ እንንከባከባቸውም። እኔን በምርመራው ሥራ ላይ በጣም የገፋፋኝ በተለይ ይህን የአባትሽን ጥሩነት ከሰማው በኋላ ነው
እና ታዲያ ምን ይጠበስ ያለው መሰለው የገዛ ህሊናው። ልጅቷን ለመሳብ አጠገቧ ስለ አባቷ ይህን ያህል ማውራት ያስፈልጋል እንዴ? አይደለም። ማንኛውም ሰው የተሰማውን መናገር ይችላል። እርግቤ የአባቷን ዝና ከመርማሪው አፍ በመስማቷ ደስ አሰኛት። ምንም ቢሆን እውነት ተደብቃ እንደማትቀር በማመን ፊቷ የተስፋ ብርሃን ይረጭ ጀመር። አባቴ እንዲህ አይነት ሰው ሆኖ ሳለ መቼም ከመቃብር ተነስቶ አይናገርም ብለው በተለያየ መንገድ ስሙን ለማጥፋትና ለመወንጀል ይሞክራሉ አለች በመቶ አለቃው ንግግር የልብ ልብ አግኝታና ተገፋፍታ። ከዚያም ቦርሳዋን ከፍታ ደብዳቤ ካወጣች በኋላ ለምሳሌ ይህ ደብዳቤ በተዘዋዋሪም ቢሆን የአባቴን ስም የሚያጠፋ ነው። ማን እንደጻፈው አይታወቅም። በእጅ ጽሑፍ ለማደን እንዳይቻል ደግሞ በታይፕ የተጻፈ ነው። ምናልባት ለጣቢያው የሚጠቅም ከሆነ ብዬ አምጥቼዋለሁ አለችና ወረቀቱን ዘረጋችለት። ይህን ደብዳቤ ለማሳየትና ላለማሳየት ቤቷ ውስጥ ሆና ከራሷ ጋር ስትሟገት ቆይታለች። በኋላ ግን አባቷ የፈጸመው ስህተት ካለ የእሷ መደበቅ ከምንም እንደማያድን በመገመትና ይልቁንም አባቷ ከወንጀሉ ነፃ ከሆነ ደብዳቤው ለጣቢያው አገልግሎት ሊሰጥ እንደሚችል በማመን ይዛው መጣች። መቶ አለቃው ደብዳቤውን በጥንቃቄና በተመስጦ ካነበበ በኋላ በየት በኩል ነው ያገኛችሁት ሲል ጠየቃት። በቀጥታ በፖስታ ሳጥናችን ነው የተላከልን። አዲስ ጥቆማ አለና የኩራት ሳቅ ሳቀ። እንዴት አለችው እርግቤ ሳታስበው ደንግጣ። አባትሽ ጉቦ መብላቱንና የመንግስት ገንዘብ ማጉደሉን እስካሁን አልሰማንም ነበር። ጥቆማው አዲስ ነው አላት አሁንም የፌዝ ሳቅ እየሳቀ። እና ጥቆማው እውነት ከሆነ አባትሽን ከመቃብር አውጥተን እንፋረደዋለን። ጥቆማው ውሸት ከሆነ ደግሞ ስም በማጥፋት ወንጀል ጠቋሚዎቹን አድነን ለመያዝ እንገደዳለን። ምን ለማለት እንደፈለገ እርግቤ ገባት። መቶ አለቃውም ልክ እንደሷ ስለ አባቷ ጥሩነት የደመደመና በአባቷ መልካም ሥራ ያመለከ ሆኖ ታያት። መቶ አለቃ ጌታውን ደብዳቤውን ለማስቀራት ዶሴው ውስጥ እየጨመረ አዎ ድፍንም ቢሆን ይጠቅመን ይሆናል። መንገድ ባይመራንም ከርቀት እንድናሸት ያደርገናል። በወንጀል ውስጥ የተሳተፉ እጆች አሻራ ሊሆንም ይችላል በማለት አምርሮ ተናገረ። ለሥራው የሚገናኙበትን ቀጠሮ ከተለዋወጡ በኋላ እርግቤ ቢሮውን ለቃ ስትወጣ መቶ አለቃውም ሊሸኛት ተከተላት። የሻይ ሰዓት ደርሶ ስለነበር እግረ መንገዱን ግብዣ አቀረበላት። ከበባችን ውስጥ ሻይ ቡና ልጋብዝሽ? አመሰግናለሁ፣ አሁን ስለምቸኩል ሌላ ጊዜ ይሻላል። የውጭ በር ድረስ ሲሸኛት የተመለከቱት የቅርብ ጓደኞቹ ጠሩት። ቼንቶ አቤት በማለት አይነት ዞር አለ። ትፈልጋለህ አሉና ሳቁበት። ቀልድ መሆኑ ገባው። ከሴት ጋር ስላዩት መተረባቸው ነበር። በሆዱ እየሳቀ ዝም ብሏቸው ሄደ። ቼንቶ ምን ማለት ነው አለችው እርግቤ። መቶ ማለት ነው። በመቶ ልቅናዬ አቆላምጠው ሲጠሩኝ ነው። አጭር ቃል ስለሆነ ደስ ይላል። አንቺም ከፈለግሽ እንደሱ ጥሪኝ። የበለጠ ለመቀራረብ መንገድ መክፈቱ ነበር። እሷም በሽታ ተቀበለችው። ወደፊት ሥራው እንደሚያቀራርባቸው በመገመት ሁለቱም ብዙ ጊዜ እንደሚተዋወቁ መነጋገር ጀመሩ። እንደ እንግዳ አልተፈራሩም። ራሳቸውን በኩራት ጭንብል ሳይሸፍኑት ቀለልና ዝቅ ብለው ተያዩ። ሸኝቷት ሲመለስ ኮሎኔሉ የነገሩትን ለማስታወስ ሞከረ። ምን ነበር ያሉት? ለማንኛውም አንተ ሁሉንም ምስጢር ሳታሳውቃት በዘዴ ተጠቀምባት። ወይ ቀልድ! ደሞ ምን ድብብቆሽ ያስፈልጋል? ዝግዝግ አድርጎ መንገር ነው እንጂ አለና አሰበ። አንደኛ ነገር እሳቸውም እንዳሉት ሟቹ ዘካርያስ ለዚህች ወጣት አባቷ ነው። ሁለተኛ ነገር በተንኮል የማትጠረጠር መልከ መልካም ልጅ ነች። ሶስተኛ ነገር ምስጢር ይዤ በደብቃትም በዓይኖቿ አደንዝዛ ታናዝዘኝ ይሆናል። እርግቤም በበኩሏ ከመቶ አለቃው ተለይታ ከሄደች በኋላ አጭሩ መጠሪያው እንዳይጠፋባት በልቧ እየደጋገመችው ነበር። ቼንቶ ቼንቶ ቼንቶ። 16 ክፍሌ ከሥራው ሲወጣ በእርግቤ ቤት በኩል አለፈ። ከቅርብ ቀን ወዲህ አንድ ቀን እንኳ ሳይተያዩ አድረው አያውቁም። እንዲህ እንዳሁኑ ክፍሌ ከሥራው ሲወጣ በቀጥታ ወደ እሷ ጋር ይሄዳል። ካለበለዚያ ደግሞ እርግቤ ክፍሌ ቤት ትሄድና መሸትሸት አድርገው ተጨዋውተው ይሸኛኛሉ። የማታዋን መሸኛኘት ሁለቱም ወደዋታል። መንገዱ ጭር ስለሚል የሰው ዓይን ሳያተኩርባቸው ተቃቅፈው በኤሊ ፍጥነት ይራመዳሉ። አየሩም ቀዝቀዝ ያለ ስለሚሆን ቶሎ ወደ ቤት ግቡ አያሰኝም። የምሽት አየር በፍቅረኞች ላይ የሚፈጥረውን ልዩ የሆነ ደስታ እነሱም ይጋራሉ። መለያያ ቦታ ሲደርሱ
ሐዘን እየተሰማቸውና ልባቸውን ወደ ኋላ እየጣሉ የግዳቸውን ወደፊታቸው ይራመዳሉ። ይህ የየዕለቱ ተግባራቸው ሲሆን ቅዳሜና እሁድን በመሳሰሉት የዕረፍት ቀናት ደግሞ ከከተማ ወጣ ወደሚሉት ጫካዎች ወይም በቅርብ ወደሚገኙት መናፈሻዎች ይሄዳሉ። ክፍሌ በአትክልት ቦታዎች ውስጥ በመንጎራደድ በልብ ወለድ ድርሰቶች ውስጥ እንዳጋጠሙት ታላላቅ የፍቅር ባህሪያት መሆን ይፈልጋል። በልብ ወለድ ውስጥ ያነበባቸውን ጣፋጭ የፍቅር ቃሎችና እንቅስቃሴዎች እሱ ራሱ ማድረግ ይመኛል። ነገር ግን እንደሚጠብቀውና እንደሚፈልገው አይነት አይሆንለትም። አንዳንዴ ትኩስ ፍቅር አንደበታቸውን ዘግቶት አይን ላይን እንደተፋጠጡ ምንም ሳይነጋገሩ የሚለያዩበት ጊዜ አለ። ለብቻው ሲሆን እርግቤ ተናፍቀውና በሚያገኛት ጊዜ የሚያጫውታትን ብዙ ነገር ያስባል። ሲያገኛት ግን ካሰበው መሃል ግማሹን እንኳን ሳያጫውታት የልቡ ሳይደርስ ይለያያሉ። ረጅም የሚመስለው ጊዜ እነሱ ጋር ሲደርስ በጣም አጭር ይሆናል። ለማንኛውም አይን ላይን መተያየቱም መድኃኒት ነው። ዛሬ እርግቤን ሲያገኛት ከመቼውም ይልቅ ተደስታ አንገቱ ላይ ተጠመጠመችበት። ክፍልዬ እንኳን ደስ ያለሽ በለኝ። ማነው ምን ታገኘ? በጥያቄ መሰረት በምርመራው ሥራ ውስጥ እንድሳተፍ ተፈቀደልኝ። እንኳን ደስ አለሽ አለና ሳማት። እናቷ ወሰኔልሽ ገና ከሥራ ስላልመጣች ቤቱ ባዶ ነበር። ብትኖርም ሳሎኑን ለቃላቸው ወደ ጓዳ መግባቷ የተለመደ ነገር ሆኗል። የልጆቹን አዲስ ፍቅር የሁለቱም እናቶች እያወቁ የመጡ ይመስላሉ። እንግዲህ ወገብህን ጠበቅ ማድረግ ነው፣ አንተም ሳታስፈልገኝ አትቀርም አለችው ሳሎን ውስጥ ከተቀመጡ በኋላ። ለምኑ? ምን ነው ደነገጥክ? ለምርመራው ሥራ ነው። እኔ ደግሞ በምን ችሎታ የለፈውን ደብዳቤ ከገለጠች በኋላም አይኖቿ ሮጠው የተመለከቱት ከግርጌ ያንቺው አክባሪሽ የሚለው የሚጻፍበትን ነበር። ስምም አድራሻም ፊርማም የለውም። ጨርሻለሁ የሚል ቃል ብቻ በፊርማው ቦታ ሰፍሯል። ጉጉቷ እየጨመረ ማንበብ ጀመረች። ወይዘሮ ወሰኔ፣ መቼም ማንነቱ ወይም ማንነቷ ያልታወቀ ሰው ሰላምታ ቢደረድርልሽ ምንም ዋጋ የለውም። ዝም ብዬ ጉዳዩን ብጀምርልሽ ይሻላል። የደበቅሁሽ ስሜንና አድራሻዬን ብቻ ሳይሆን ጾታዬንም ጭምር ነው። ለምን ይመስልሻል? ምክንያቱን መጨረሻ ላይ ነግርሻለሁ። ይህን ደብዳቤ የምጽፍልሽ በሴትነትሽ አዝኜልሽ ነው። ብዙ ጊዜ ሴቶች በባሎቻቸው ዳፋ ሲገቡ ስመለከት በጣም አዝናለሁ። መጀመሪያውኑ ወንዱ የሚያደርገውን ነገር ከሚስቱ ጋር ተማክሮ ቢያደርግ ጥሩ ነበር። አብዛኛውን ጊዜ ወንዶች እንዲህ አያደርጉም። ሚስት ለሁሉም ነገር ባዕድ ሆና ትቆይና በመጨረሻ የመከራውን ገፈት ቀማሽ ትሆናለች። ያሳዝናል። አሁንም ባንቺ ላይ ሊደርስ የሚችለውን ሳስብ ከዚህ የተለየ አይደለም። ባለቤትሽ አቶ ዘካርያስ በሴት ምክንያት መሞቱ ሲወራ ቆይቶ ነበር። አሁን ደግሞ ጉዳዩ ሌላ ሆኖ ተገኘ። ሴቷ ለሞቱ ሁለተኛ ምክንያት ልትሆን ትችላለች። ዋናው ምክንያት ግን ቃሲም ከተባለው የድርጅታቸው ደንበኛ ላይ 30,000 ብር ጉቦ በልቶ ጉዳዩን ሳይፈጽምለት በመቅረቱ መሆኑ ይነገራል። ከዚህም በተጨማሪ ቃሲም የዘካርያስን ያህል አይናለም እሸቴ የተባለችውን ሴት ወዷት ነበር ነው የሚባለው። አንደኛ ገንዘቡ ተበልቶ ጉዳዩ ስላልተፈጸመለት፣ ሁለተኛ የሚወዳትን ሴት ስለተጋራው በንዴት የገደለው ቃሲም መሆኑ ተደርሶበታል። ፖሊሶች እንዳጠኑት ከሆነ ቃሲም ዘካርያስን መጀመሪያ በመርዝ ገድሎ በኋላ ሬሳውን ወስዶ ሰቅሎታል። ይህን ያደረገው ምናልባት በወንጀሉ ፈጽሞ ሳይጠረጠር ለማምለጥ ነበር። በኋላ ግን እዚያው አካባቢ በራሱ ሽጉጥ ራሱን ገድሏል። የዚህ ምክንያት አልታወቀም። አንድም ድንጋጤና ጭንቀት ሊሆን ይችላል፣ አሊያም ከመጀመሪያው በኑሮው ተስፋ ቆርጦ ጠላቱን አጥፍቶ ለመጥፋት ወስኖ ይሆናል። ይኸውልሽ ጉዱ ይሄ ሆኖ ተገኘ። አቶ ዘካርያስን ማናችንም ብንሆን በዚህ አይነት ነገር አንጠረጥረውም ነበር። እንኳንስ እሱ ራሱ ጉቦ ሊበላ ስለ ሌላ ሰው እንኳ ሲወራ ይበሽቅ ነበር። በመስሪያ ቤት ታሪኩም ውስጥ ቢሆን ንጹሕ ስም ይዞ ነው የቆየው። የተከበረ አዋቂና አስተዋይ፣ ጠንቃቃ፣ ለሌሎች አሳቢና ተቆርቋሪ ሆኖ መቆየቱን ማንም አይክድም። የማታ ማታ በዚህ ጥፋ ብሎ አዞበት ነው። ወደዚህ ጥፋት ያመራው የአይናለም እሸቴ ፍቅር ነው የሚል ግምትም አለ። እሷን ካፈቀረ ጊዜ ጀምሮ ብዙ ገንዘብ ያጠፋ ነበር። መስሪያ ቤቱ የሚከፍለው ደሞዝ ቤተሰቡን ከማስተዳደር አልፎ እርሷን ለማዝናናት አይበቃውም። እሷ ይህን ሁሉ ግንኙነታቸውን ትክዳለች። ተጨባጭ ማስረጃ እስከሌለ ድረስ ወደፊትም ትክዳለች። ዞሮ ዞሮ መዘዙ የሚወድቀው አንቺው ላይ ነው። መቼም አንዱ ሌላውን ለመጉዳት አጋጣሚ መጠበቅ የተለመደ ነገር ሆኗል።
አቶ ዘካርያስን በሴትና በጉቦ ስሙ መጥፋቱን የሰሙ የመስሪያ ቤቱ ሰዎች ሌላም ወንጀል ጨምረው ሊከሱት እየተዘጋጁ ነው ይባላል። በድብቅ ያጎደለው የመንግስት ገንዘብ ስላለ ተከሶ ንብረቱ እንዲጠበቅና እንዲመረመር ለማስደረግ የሚጥሩ ሰዎች አሉ። እሱ እንደሆነ አንዴ ሞቷል። አይናለምም ብትሆን ምንም ማስረጃ ላይገኝባት ይችላል። እንግዲህ የሚያፋጥጡት አንቺኑ ነው። መኪናውን መሸጥሽን ሰምተናል። ያለሽበትን ቤት የኪራይ መሆኑ የታወቀ ነው። የሚይዙትም ሆነ የሚያግዱት ንብረት አያገኙም። እንዲያው ብቻ በቅርብሽ ገንዘብ ካለ ተጠንቀቂ ለማለት ያህል ነው። በተረፈ አሁንም ቢሆን ነገሩ ሁሉ ብዙ ሳይገፋ ሊረዱሽ የሚችሉ ሰዎችን አማክረሽ የአቶ ዘካርያስን ጉዳይ ማዘጋት መቻል አለብሽ። ጠላቶቹ የሱን ስም በየጣቢያው በማንሳትና በማስነሳት ማላገጫ አድርገውት አንቺንም በየጣቢያው ስትዞሪ በማየት መሳቂያ መሳለቂያ እያደረጉሽ ነው። በማታውቂው ጉዳይ መንገላታትሽ እንደሚያሳዝነኝ ከላይ የገለጽኩልሽ ለዚህ ነው። እንግዲህ የተቻለኝን ያህል ምክርና አስተያየቴን ወርውሬያለሁ። ምርጫና ውሳኔው ያንቺ ፋንታ ነው። ይህን ያህል ከነገርኩሽ በኋላ የእኔን ማንነት ለማወቅ እንደምትጓጊ አልጠራጠርም። እኔ ላንቺም ሆነ ለዘካርያስ ተራ ተቆርቋሪ ሰው ነኝ። ስሜ ከታወቀ ለምስክርነት ወይም የማውቀውን ያህል ለማስረዳት ፖሊስ ጣቢያ መፈለጊ አይቀርም። በየጣቢያው መንገላታትና ውድ የሥራ ጊዜን ማጥፋት ስለማልፈልግ ለጊዜው ስሜን አልነግርሽም። ጉዳዩ በሰላም ካለቀና ከተዘጋ ወደፊት ታውቂኛለሽ። እስከዚያው ግን መቀነትሽን ጠበቅ አድርገሽ ሁሉንም ቻዩ ብርታቱን ይስጥሽ። ንጹሕ መሆንሽን ስለማውቅ ከነገር የጸዳ ሰላማዊ ኑሮ እመኝልሻለሁ። ጨርሻለሁ። ወሰን የለሽ እንደገና ተብከነከነች። ስትሸሸው እየተከተላት የሚመጣ ነገር፣ የሰለቻት ያንገፈገፋት ወሬ ምን ማድረግ ይሻላታል? በንዴት በኃይል ስትተነፍስ ባፍና ባፍንጫዋ እሳት የወጣ ያህል ተሰማት። ነገሩ መላ ሰውነቷን አቃጠላት። ደብዳቤውን ጠረጴዛው ላይ ወረወረችና ሳሎኑ ግድግዳ ላይ በተሰቀለው የዘካርያስ ፎቶግራፍ ላይ አፈጠጠች። ምን አደረግኩ ዘካርያስ? ምን በደልኩ? ባሌ ብቻ ሳትሆን ወንድሜም እኔም ሚስት ብቻ ሳልሆን እህትህም ሆነን 20 ዓመት በትዳር ያሳለፍን ሰዎች ነበርን። በስተመጨረሻ ምን አይነት ጉድ ታመጣብኛለህ? ስምህን ይዘህ አርፈህ ብትተኛ ምን አለበት? የኔንስ ስም በየአደባባዩ